ሶመር ሴት ልጁን በማጣቱ በመጨረሻም በሚኔ በመካዱ በጣም ልቡ ተሰብሮ በጣም አዝኖ ሲማቀቅ፣ በአንድ በኩል ቱርካን ደግሞ ይህን ደብቃ ዝም ብላለች። ቱርካን በዚህ መዋል የእሷ ልጅ መውለድ በጣም ያሳስባትና ያስጨንቃት ጀምረዋል። ስለዚህ ሕክምናውንም በፍጥነት ቶሎ ቶሎ እንድታገኝ ሶመርን እየጠየቀችው ነው። ሶመር ቀስ በቀስ ይህን ነገር እንዲረሳ ሆን ብላ እያረገችው እንዳለ አርጋ ነበር ሩቻል ያሰበችው። ሩቻል በተለይ ደግሞ ሶመር እሷ ላይ ሲፈርድባት አንቺ ነሽ ያረግሽው እያለ በእሷ ሲፈርድ የጠረጠረ መጀመሪያ ቱርካንን ነበረ። አሁን ሩቻል በሴቪሌና በኦዛር ፊት ለፊት ተቀምጣለች። ሴቪሌና ኦዛር ተፋጠዋል። ሩቻል እንደተለመደው ጥያቄዎቿን እየጠየቀች ሁለቱን ማፋጠጧን ቀጥላበታለች። እንግዲህ ያው ዛሬ ራት አብረን ተቀምጣ ስለምንበላ በጣም ደስ ብሎኛል ትላለች ሩቻል። ሴቪሌም ተመሳሳይ ነገር እየተናገረች ነው። ታዲያ እንዴት ነው አንቺ ከየት ነው የመጣሽው? እዚያ አካባቢ አልነበርሽም አለቻት። ከዛ ሴቪሌ ከአመታቶች በፊት እዚህ እንደምትኖርና ነገር ግን ወደ ኢዝሚር እንደሄደች ትናገራለች። ታዲያ እያልሻለሽው ከዚህ በኋላ እዚህ ነው የምቀረው ነው ብላ ሩቻል ጠይቀቻት። የምትፈራው ነገር ይሄ ነው? አላውቅም ማለቴ ያው ልሄድ ነበር መጀመሪያ። በእርግጥ እኔ እዚህ የመጣሁት የአባቴን ቤት ላጸዳ ነበር። የአባቴ ቤት ለብዙ አመታቶች ተዘግቶበት ነበረ። እሱን ለማጽዳት ነበር የመጣሁት። እንደ አጋጣሚ ሆኖ ከቱርካን ጋር ተዋወቅኩኝ። ስራ አንድ ላይ እንሰራለን ማለት ነው። ስራው እስካለ ድረስ እዚህ ቆያለሁ። ስራው ባይኖር ኖሮማ ተመልሼ ሄድ ነበረ ብላ ተናገረች። ቱርካን ደስ አላት። ከዛ ሩቻል በቱርካን ስትናደድ ነበረ። ታዲያ እያልሽኝ ያለሽው ስራው ባይኖር ኖሮ ትሄጂ ነበረ እንደዛ ነው ብሎ ኦዛር ራሱ ጠየቀ። አዎ ብላ እሷ ተመልሳለች። ፊቱ ላይ ንዴትና እልህ ይታያል። ሩቻል ይህም በደንብ አድርጋ ነው የምታስተውለው። ሁለቱም ይፋጠጣሉ። እና ኮንትራቱን ፈረምሽው ብሎ ዛር ጠየቀ። አዎ ፈረሚዋለሁ። ኮንትራቱ ከባድ ነው፣ ግን ኮንትራቱን ብቻ ምክንያት አድርጌ ቱርካንን ማጣት አልፈልግም አለች። ነው እንዴ? ጥሩ። ታዲያ ሲቪ ላይ ልጅ አለሽ አይደለ? ጥሩ ነው፣ ግን ይቅርታ ሌላ ነገር አድርገሽ እንዳታስቢው፣ ግን ባልሽ ታዴት አለ ብላ ጠየቀቻት። ማለቴ ሳላገባው ነበር ልጄን የወለድኩት ብላ ተናገረች። ከዛ በኋላ ሩቻል እንደደነገጠችውና አምላኬ በጣም ያስገርማል በእውነት በዚህ ሰዓት እኮ ባለትዳር ወንድ ማመን እኮ በጣም ከባድ ነው ስለነበረ መጀመሪያውኑ ባለትዳር እንደሆነ አልነገረኝም ነበረ ብላ ሲቪሌ ተናገረች። ሩቻል ተናዳ ባሏን ታያለች። ኦዛርን እንደዋሸ እንዳጭበረበረ አርጋ ነበር ስትመለከተው የነበረው። እንደሆኑት ከሆነ በጣም ያሳዝናል ትላታለች። እንዲህ ተፋጣ አሁንም ቀጥለዋል። በሌላ በኩል ሙስጠፋም ቢሆን ወደዚህ ቤት እየመጣ ነው ያለው። እራት ተጠርቷል። እየመጣ ያለ በድንገት የሆነ ታክሲ መንገድ ላይ ቆሞ ተመለከተ። ከመኪናው ወረደ። ምን ላግዛችሁ ብሎ እየወረደ ሾፌሩ መኪና ተበላሽቶብኛል እባክህችን ሴት እስኪ የምትሄድበት ቦታ አድርሳት እባክህ ብሎ ለመነው። ከዛ ሙስጠፋ ዘቅ ሲል ያያት ሚኔን ነበረ። ሚኔ ልጇ ታማባት ሆስፒታል ይዛት እየሄደች ነበረ። ችግር የለም ብሎ መኪና ውስጥ እንድትገባ አረገ። የሆነ ቦታ የሚያውቃት መሰለው። ጋዜጣ ላይ የእሷን ፊት ከዚህ ቀደም አይቶታል። አሁን ለማስታወስ እየተቸገረም ቢሆን የልውሰድሽ እያላን ነበረ። ከዛ እሷ የሆስፒታሉን ቦታ ነገረችው። ወደዛ ቦታ እየሄዱ ናቸው። ከተወሰነ ደቂቃዎች በኋላ ሆስፒታል ደረሱ። እንደደረሱ የኔ መቤት የሆነ ቦታ አቅሻለሁ ልበል እያላን ነበር። የት? አረ የትም አታውቅኝም አለችው። አረ ለማይ ፊትሽ አዲስ አልሆነብኝም፣ የሆነ ጋዜጣ ላይ ይሁን የሆነ ቦታ ማቀሽ ይመስለኛል አላት። ይኸውልህ ኪራዛውን ልጄ በጣም ታማብኛለች በቃ ልጅ ብላው በቀጥታ ልጇን ለማሳከም ወደ ውስጥ ገባች። ኪራዝ የሚለውን ስም ሲያስታውስ ወዲያው ነበር ሶመር ትዝ ያለው። ሶመር ከወራት በፊት ነበረ የልጄን መብት አገኘው ብሎ አባትነቱን በህግ ማረጋገጡን እየሳቀ ለሁለቱም የነገራቸው። በሰዓቱ ሙስጠፋ ከጎናቸው ነበረ። ሙስጠፋ ይህን ነገር ያዳምጣል። አሁን በደንብ አስታወሰ፣ ገባው። ለሶመር ደውልለት አልደውልለት ብሎ እያሰበ ነው። በሌላ በኩል እነ ሩቻል ሶመርና ሙስጠፋ እስኪመጡ እየጠበቁ ናቸው። ሩቻል የሶመርና የሙስጠፋን ፍጥጫ ለማየት በጣም ጓጉታ ነበረ። ሶመር ቤት መጣ። ቤት እንደደረሰ ወዲያው ቱርካን ትቀበለዋለች። እያቀፈችው ነበረ። እሷን እያቀፈ ተደወለለት። ይሄ ደግሞ ለምራው ነው የሚደውልልኝ ብሎ ስልኩን ያነሳ። መንፈለክ እያለው ነበረ። ሶመር ለአንተ መነግር ነገር አለ። ኪራዝ ልጅህ ናት አይደለ ብሎ ጠየቀው። ምን የታያቸው ነገረኝ ቶሎ በል እያለው ነበረ። ሆስፒታል አየኋቸው ይመስለኛል። ያኔ የልደት ሰርተፊኬቱን ስታወጣላት ኪራዝ አባቷ ስለሆንክ ነው አይደለ? በቃ እንደዛ ከሆነ ትክክል ነኝ ማለት ነው። እና ግን አሁን እናቷ ይዟት መታለች ብሎ ነገሩ። የት እያሉ ነበር? ሆስፒታል አለው። ሶመር ተደናግጦ እየወጣ ነበረ። ሴቪሌን መጣች። ሶመር ሴቪሌን አላያትም። ከዛም በኋላ ኦዛር ልከተለው ብሎ እየወጣ ነበረ። ሩቻል ይህን ጊዜ አዞራት። ሴቪሌ እየደገፈቻን ነበረ። ከዛም በኋላ ሶመርና ኦዛር ገና ከመሄዳቸው ሴቪሌ በቃ ሊድ ስትል ነበረ። ለተፈጠረው ነገር ቱርካን ይቅርታ እየጠየቀች ነው። ሴቪሌን በዚህ መንገድ እየሸኘዋን ነው። ቱርካን ግራ እየገባት ወደ መኝታ ክፍሏ ታምራለች። ቁጭ ብላ ታስባለች። አንዴት እነሳለች። ምንድነው ከዚህ በኋላ የሚሆነው ትላለች። በተለይ ደግሞ እስከ መቼ ድረስ ነው እሱን የምደብቀው ብላ እያሰበች ነው። ከዛ ይላ መጣች። መድኃኒቷን እየሰጠቻን ነው። ምንድነው የማረገው ከዚህ በኋላ እያለች ነው። ሶመር ግን ሚይዘው የሚጨብጠው ነገር ጠፍቶበታል። ወደ ሆስፒታል መጥቶ ሆስፒታሉን እየበጠበጠው ነው። ሚኔ ድንገት አየችው። ሚኔ ስታየው ተደበቀች። ሶመራውንም ቢሆን እየፈለጋን ነው። ከአባቱ ጋር ሆኖ ወደ ሆነ ክፍል ገባ። ነርሷ መታ ወደ ላብራቶሪ ሄዳለች አለችው ወደ ምርመራ። ከዛ ወደ ላብራቶሪ ሲያመራ ድንገት እሷ አየችው። ተደበቀ።
ትላለች። ሶመር አበደ። ሶመር በዚህ መንገድ አሁንም ቢሆን ሆስፒታሉን እያገላበጠ እየፈለገው አንዲት ነርስ ትመጣና ምርመራዋንም ጨርሳለች። ደህና ናት፣ በጣም ተተኩስ ነበር፣ አሁን ግን የተወሰነ ሕክምና አድርገንላት ሄዳለች ብለው ነገሩት። አበደ። እየጮህ ነበረ። ኦዛር እየያዘ ያረጋገዋል። በአንድ በኩል ሩቻል እንዲሁም ቱርካን እየወሩ ናቸው። ይህ ሶመርማ በዚህ ሁኔታ ውስጥ ሆኖ የሚደውልልኝም አይመስለኝም፣ ስደውልለትም አያነሳም። ምን እያሰቤን ማን ያውቃል? በእርግጠኝነት ከዚህ ሁሉ ጀርባ እኔ ያረኩት ነው የሚመስለው፣ ግን ትክክል አይደለም ስትል ነበረ። ኦዛርም እንደማያነሳለት ትናገራለች። ከዛም ባላ እሷ እኔ ምልሽ ከማን ጋር ነበር ግን ቅድም ሲያወራ የነበረው? ማነው ደውሎ የነገረው? ፈጣሪ ሆይ ራሴን አመመኝ እኮ ምንድነው የሚባለውን ትላለች። ከዛ በኋላ ቱርካን ማልቀስ ጀመረች። አታልቅሺ፣ ደግሞ ሴቪሌን እንደ ትልቅ ነገር ቤታችን ውስጥ ይዘሽ መጣሽ። ስሚ ለሴቪሌ ቤታችን ውስጥ ስለሚካሄደው ነገር ነግረሻት አታውቂም አይደለ ብላ ጠይቀቻት። ኧረ በፍጹም እንዲህ ብዬ ልነግራት እችላለሁ። እንዴት እንደዚህ ይባላል ትላታለች። አውጥሮ እንዳነግረት እያለች ነው ሩቻል። ከዛ ሙስጠፋ በአንድ በኩል ወደ ቤት እየመጣ ነበረ። ተደወለለት። ደዋዩ ሶመር ነው። እንገናኝ እያለው ነበረ። ሙሉ መረጃ ዝርዝር እንዲነግረው ይፈልጋል። ነስሪን ቤት ውስጥ ናት። ሳድቅ የሆነ ቦታ ተቀምጦ ሻይ ከጠጣ በኋላ ስለ እሷ እያሰበ ነው። መልሶ ይወጣል። ሶመርና ሙስጠፋ ተገናኝተዋል። ኦዛርም መጥተዋል። ፈለካኝ ደግሞ አሁን ከዚህ ሂድ ምናምን ስትለኛል ነበር ይለዋል። ሙስጠፋ የቀልድ አይደለም እሺ፣ ለቀልድ ጊዜ የለኝም። ይኸውልህ በል ተናገር ይኸውልህ ምን ሲሆኑ ነበር ያያቸው? እዛ ሆስፒታል ውስጥ እንዴት አደረስካቸው? እንዴት ተገናኛችሁ? የት ተገናኛችሁ? በምን ሁኔታ አገኛቸው? አለው። ሁሉን ነገር እኮ በስልክ ነግሬያለሁ አለው። በደንብ ንገረኛ ታዲያ በስልክ ምን ነገርከኝ እያለው ነበረ። ከዛ ኦዛር ይኸውልህ ሙስጠፋ እባክህ አታስቸግር፣ በቃ የሆነው ነገር እንዳለ ተናገር እያለው ነው። ሙስጠፋ ምንም ነገር ሳይደብቅ እየነገራቸው ነው። ከዛ ሶመር ተስፋ የለኝም ብሎ ተመለሰ ከአባቱ ጋር። ይሄ ነገር ከአቅሜ በላይ ነው እያለ በጣም አዝኖ ልቡ ተሰብሮ ወደ ውስጥ ገባ። እያለቀሰ ነበረ። ቱርካን ወደ እሱ መታለች። እሷን ተደግፎ ማልቀስ ጀመረ። ቱርካን ቆይ ምን ላርግ እስኪ ምን ላርግ? ልጄ ገና ከእናቷ ጋር ሳትቆይ ብዙ እኮ ታመመችብኝ እኮ ምን ማድረግ አለብኝ? ደበቀችኝ እኮ ልጄን። እንዴት ሰው እንደዚህ እየሞትኩኝ ዝም ብሎ ያየኛል? እያለቀሰ ነበረ። አይኗን እያየ ተዋት ታልቀስ ትለዋለች። ታባብለዋለች። ከዛ በኋላ ሁለቱም አልጋቸው ላይ ጋደም እያሉ ናቸው። ሩቻል መኝታ ክፍሏ ሆና ወደዚህ ያለች እየተንጎራደደች ታስባለች። ወደ ሚኔ ትደውላለች። ሚኔ ስልኩን አታነሳም። ከዛ ኦዛር መጣ። ቆይ ግን እንዴት እንደዚህ ይደረጋል እያለ ነበር እሱም። እሷ ደግሞ በእርግጠኝነት ቱርካን እዚህ ነገር ውስጥ እጇ እንደሌለበት ተስፋ አደርጋለሁ፣ አለበዚያ በጣም ከባድ ነው የሚሆነው እያለችው ነበረ። ሁለቱም እንዲህ እየተባባሉ እያወሩ በአንድ በኩል ሶመር ደከመው። ከዛ ቱርካንን ደገፍ ብሎ ከሷ ጋር እያወራ ነበረ። ቱርካን እኔ በዚህ ሰዓት የማምኑ አንቺ ብቻ ነሽ የኔ መጠለያ። እናቴም አባቴም ክደውኛል፣ ዋሽተውኛል። ከእነሱ ሙሉ ለሙሉ ታማኝነት አልጠብቅም። በዚህ ሰዓት አንቺን ብቻ ነው ተስፋ የማረገው። ከአንቺ ብቻ ነው ብዙ ነገር የምጠብቀው። የአንቺ ከጎን የመሆን ብቻ ነው ለእኔ ጥንካሬ ሊሰጠኝ የሚችለው። እንደዚህ ስጎዳ የምታክሚ መድኃኒት አንቺ ብቻ ነሽ እያላን ነበረ። በዚህ ሁኔታ እንዲህ እያለ ሲያወራት እሷ እያለቀሰች ነው። አንድ ቀን እውነቱ የወጣ ቀን ነገሮች ድብልቅልቃቸው እንደሚወጡ አድርጋ ነው የምታስበው። ሲጀመርም ይህን ነገር መደበቋ ትክክል እንዳልሆነና ራሷን እየወቀሰች ነገሮችን መቋቋም ከብዷታል። ነገር ግን ዳሪያና ሙስጠፋ የሚገርም ፍጥረት ላይ ናቸው። ሁለቱም ተገናኙ። ኢዝሚር ድረስ ከሄደ በኋላ ለብቻ ተገናኝተው አብረው እያወሩ እየተሳሳቁ ናቸው። ከሙስጠፋ ገና ከሆኑ ፍቅር ውስጥ የገባችው ዳሪያ አይኑን ለማየት ሁሉ በጣም ነው የምታፍረው። ባየችው ቁጥር ትስቃለች። አሁን ጭር ወዳለ ቦታ መጥተው አንድ ላይ እየተሳሳቁ እያወሩ ናቸው። ሳድቅ በጠዋት ቤት መጣ። ነስሪን በር እየከፈተች ነው። የሕክምና ካርድ የረሳውኝ ብሎ ወደ ውስጥ ገባ። ዞር ስትል ድንገት ያየችው ፋቴን ነበረ። ወጣ ብላ ታናግረዋለች። ምን ላይ ደረስክ አለችው። ያው እንግዲህ እስካሁን ድረስ ኩላሊት የሚለግሱ ሰዎች በሙሉ ቼክ ተደርገው ምንም ተስፋ የለውም፣ ስለዚህ ወንድሜ ነው ተስፋ ማድረገው አላት። እሺ የወንድምህ ካልሆነ አለችው። ዝም ብሎ አያት። እንግዲህ ደረጃ 4 ላይ ደርሷል፣ በጣም ከባድ ነው፣ ልጄ ማጣት አልፈልግም እያላን ነበረ። ታዲያ የአንደኛዋን ልጅን ለማተርፍ ብለ የአንደኛዋን ህይወት ልታጨለም ነው? መተ ዶኑሽ ፊት ለፊት እኔ ነኝ አባትሽ ምናምን ብለ ልነግራት ነው አለችው። በመጀመሪያ ደረጃ ዶኑሽ ትልቅ ልጅ ናት፣ ይኸውልሽ ነይ ወደ ቤት ብዬ እጇን አልጎትታት፣ ህጻን ልጅ አይደለችም፣ ግን እውነቱን የማወቅ መብት አላት እያላን ነበረ። በጣም ፈርታለች። ይኸውልሽ እኔ እንድታዝኝልኝ ምንም እንድትሆኝ አልፈልግም፣ በቃ እረዳሻለሁ፣ ችግር የለም አታስቢ እያላን ነው። ሳድቅ እየወጣ እያለ ዶኑሽን እያገኛን ነው። ዳሪያ ሙስጠፋን በጣም ወዳው ልትሞት ነው። አሁን አብረው ምግብ እየበሉ አይኑን ታዩና ትስቃለች፣ በጣም እያፈረች። ከዛ መልሳ ደግሞ እያነሳች ትበላለች። ሁለቱም ይሳሳቃሉ። ከተወሰኑ ደቂቃዎች በኋላ ቱርካን እንዲሁም ሶመር ቤት መጡ። ቱርካን ቶሎ ለማርገዝ ትፈልጋለች። ቼክአፕ አርገው ከመጡ በኋላ ወዲያው ነበሩቻ በጧት ደግሞ የትሄዳችሁ ብላ የጠየቀችው። ዛሬ ቼክአፕ ነበረኝ ዶክተር ጌልጂ ነው በማለት ተናገረች። ቱርካን አረ ለማርገዝ አሰብሽ በዚህ ጦርነት መሃል ስትላን ነበረ። የምን ጦርነት ማየ ምንድን ነው የምትዩ እያለ ነበር። ሶመር ድንገት ተደወለለት። የሚኔ ጭራሽ ሶመር እንዳይቀርባ ልታደረግ እንደሆነና እንዳትከሰስ ለፖሊስ መመልከቷን ነበር የተነገረው። አሁኑ ፖሊስ ጣቢያ ነበር እሷ ያመረው እየሮጠ ተናዶ። እሷ ወደ ክፍሏ ትሄዳለች። በቀጥታ ወደ ሚኔ ደወለች። ሚኔ
እየተኩራራች ስልኩን አነሳች። እሺ ቱርካን፣ እውነት እስክትደውይ ድረስ ጠብቅ ነበር፣ ምን ልታዘዝ አለቻት። ሚኔ አድርጊ ያልሽኝን ነገር በሙሉ አድርግ ያለው እኮ የምትፈልጊውን ነገር ነው ያደረግኩት። ምን ለምትፈልጊው ቆንቻ አሁን ከዚህ በኋላ በቃ አሸንፈሻል እኮ። አዎ አሸንፈሻል፣ ሙሉ ለሙሉ የአሳዳጊነት መብት አለሽ። አዎ ችግር የለም፣ ግን ቢያንስ ምን አለበት ለሶመር አንዴ ሴት ልጁን ብታሳዩ ምን አለበት ብላ ጠይቀቻት። እኔ መስር ቤት እያለሁ እንዲህ ነበር ጉስቁልቅል ያልኩት፣ እንዲህ ነበር የተጫወታችሁብኝ፣ ትንሽ ይመማው፣ ትንሽ ስሜቱ ይግባው ስትል ነበር። ኧረ ሚኔ ታይ፣ የምታደርጊው ነገር ትክክል አይደለም፣ ትክክል አይደለም፣ የእውነት ትጎጃለሽ፣ ታይ እያለቻን ነበር። እኔ ማስፈራራቱን አቁሚ ትላታለች። ሶመር ፖሊስ ጣቢያ ሄደ። ቆይ እናንተ ሲጀመረ እንዴ ከኔዜት ካክስቴ ቤታ እንዴ ቀጥታ ኪራዝን ወስዳችሁ ለሱ የሰጣችኋት ብሎ ጠየቀ። እኛ አይደለንም አሉት። እናንተ አይደላችሁም አላቸው። እነሱ እንዳልሆኑ ነገሩት። ተናደደ። በእርግጠኝነት የሆነ የተደበቀ ነገር አለ ብሎ እያሰበ ወጣ ከሳልቹክ ጋር። በአንድ በኩል ደግሞ ቱርካን ቤት ውስጥና ድንገት እናቷ መጣች። ነስሬ ልትጠይቃት ወደ ውስጥ እየገባች ነው። ሶመራውን ከሳልቹክ ጋር እያወራ ነው። እሺ አክስቴ ኔዜት ዋሸችኝ፣ በዚህ ሰዓት እሷ ካልታመነች ማን ሊታመን ነው? ምን አይነት ነገር ነው? እንዴት ሊሆን ቻለ እያለው ነበረ። ሳልቹክ ራሱ እንዴት ሊሆን ቻለ እያለ ይጠይቀዋል። በእርግጠኝነት ሳልቹክ ሁለት አማራጭ አለኝ። አንደኛው የሆነ ሰው ከአክስቴ ኔዜት ቤት ቀጥታ ኪራዙን ወስዶት ለሚኔ የሰጣት፣ ወይ ደግሞ ሚኔ ራሷ ናት ሄዳ እየወሰደቻት። ይሁን ነገር አለ የተደበቀ፣ በቃ ይሁን ነገር አለ እያለው ነው። ነስሬን ከቱርካን ጋር ከተገናኘሽ በኋላ ልጄ በጣም ናፍቀሽኛል፣ ብዙ ነገር ተባብለን አላውቃለሁ፣ ብዙ ነገር አለ አሁንም ቢሆን ግን በጣም ናፍቀሽኛል፣ ከዚህ በኋላ መቋቋም አልቻልኩም እያለቻን ነበረ። ልጇን አቀፈቻት፣ ሁለቱም ተቃቀፉ። ይኸውልሽ አሁንም ቢሆን በጣም ብዙ ማዕበል ውስጥ ነው ያለሽው፣ እኔ ግን ቢያንስ ላግዝሽ ልረዳሽ ሁሌም ዝግጁ ነኝ አለቻት። እማዬ እኔን ይቅርታ መጠየቅ ያለብኝ፣ አንቺን በስነስርዓት ማናገር አልቻልኩም ነበረ እያለቻት ሁለቱም ታረቁ። ቁጭ ብለው እያወሩ ነበር። እማዬ ህመም ውስጥ ነው ያለሁት፣ አሁንም ታምም ያለው ምን ማድረግ እንዳለብኝ አላውቅም። በየቀኑ ሶመርን እየገደልኩት ነው። በየጊዜው ራሴን መውቀስ በጣም ነው የሰለችኝ፣ በጣም ነው ያስጠላኝ። አይኖቹን እያየኝ ሁል ጊዜ ራሴን ወቅሳለሁ። ፊት ለፊቱ እንዴት መቆም እንዳለብኝ ራሱ አላውቅም በማለት እየነገረቻት ነው። ምን አረግሽ ብላ ነስሬን እየጠየቀቻት ነው። ዋሽቼዋለሁ፣ እውነቱ ሌላ፣ የነገርኩት ሌላ፣ ፖሊሶች ናቸው ኪራዝን የወሰዷት ከአክስቴ ብዬ ነግሬዋለሁ በማለት ስነግራት እኮ ራስሽን አትወቀሽ፣ በቃ ለጋራ ጥቅም ሲባል ነው ያረግሽው እያለቻት ነው። ሶመር ድንገት መጣ። ሶመር ድንገት እንደመጣ በሩ ሊከፍት ነበረ። ይህ ሁሉ ነገር ያረግሽው ባልሽንም ቤተሰብሽም ለማዳን ብለሽ ነው ስትላት ነስሬን ድምጿን ሰማ። ከዛ በረጋ ቆመ። ምን ተፈጠረ ብሎ ማዳመጥ ጀመረ። እኔም በሆን እንደ እናት ተመልከች እያለፍኩ ያለሁትን ነገር አየሽ፣ ህይወት በጣም ፈተና ናት። በማስተዋል ካልተደረገ በጣም አደገኛ ነው ነገር ነው የሚሆነው። በቃ ከዚህ ደግሞ ትማሪበታለሽ፣ አብራችሁ ይህን ነገር ታስተካክላላችሁ። እኔ በሰዓቱ ያልታየኝ ነገር ሶመርን ምን ያህል እንደምታፈቅር ነበረ። ይሄ እንዴት እንዳልታየኝ ግራ ገብቶኛል እና ይቀርበኝ እኔ ልጅ እያለቻን ነው። ከዛ ቱርካን እያለቀሰ ታያታለች። ደግሞ ከዚህ በላይ ጠንካራ መሆን አለብሽ እሺ እኔ ልጅ፣ አዎ ጠንካራ መሆን አለብሽ ቱርካን፣ ጠንካራ ሁኚ እያለቻን ነበረ። ቱርካን ግን እንዴ ብዬ ልጠንክር? በራሴ ወጥመድ ውስጥ በራሴ ተይዤ ራሴን በመውቀስ ልፈነዳ ነው፣ ልሞት ነው፣ ምን ማድረግ እንዳለብኝ አላቅም ስትል ሶመር እየሰማ ነበረ። በሩን ከመክፈት ይልቅ አሁንም ቆሞ ማዳመጡን ቀጠለ። ምንድን ነው እኔ ሶመር እንደዚህ መጥፎ ሁኔታ ውስጥ ሆኖ ሳየው በቃ በጣም ነው የምጎደው፣ በጣም ነው የማዝነው። አልቻልኩም፣ በቃ ልነግረው ልናግን በጣም ፈራለሁ። ሶመር አንዳንድ ጊዜ ይቀየራል፣ በቃ በጣም ያስፈራኛል እያለቻን ነበር። ሶመር ድንገት በሩን ከፍቶ ገባ። ሲገባ ሁለቱን ሴቶች ሲያያቸው ሶመር ድንገት ጠብላሉ እነሱ እየቀረበ ግራ ገብቶት ነበረ። ከዛ የኔ ልጅ ተው እንደዛ ግራ አትገባ፣ ስላለፈ ነገር ነበር እያወራን የነበረው ትለዋለች ነስሬን። ቱርካን ድንገት ብላ ሶመርን እያየችው ነው። ሶመር ነው እንዴ እያለ ነበረ። እንኳን ደህና መጣሽ እያላት ተቀብሏት ወዲያ ወጣ። ከዛ በውጭ በኩል እየተመለከተ ነው። በእርግጠኝነት እየሆን ነገር አለ ብሎ አሰበ። እናት ወደሱ እየቀረበች ነው። ቅድም ፖሊሶች የነገሩኝ ነገር ሌላ ነው፣ ሌላ ነገር አለማ እየተደበቀ የሆነ ሰው ነው በቃ ከዚህ ሁሉ ጀርባ ያለው እያላን ነበረ። ቱርካን በአንድ በኩል ፈርታለች። እናቷን እየሸኘቻን ነበር በርጋ ሆና። ከዛ በኋላ እየተመለሰች ነው። ሶመር በጥንቃቄ ነበር የሚያያት። ቀረብ ብላ እየሳመችው ነበረ። ከዛ እየራቃት ነው። ደህና ነህ ግን አለችው። ደህና ነኝ ይላታል። ከዛ እሷ ዞር አለች ጨንቋት። ሶመር ግን ቱርካን ነገር ማድረጓን አሁን መጠራጠር ጀመረ። ምንም አያምንም ነበር፣ አይቀበልም ነበረ። አሁን ግን እንዴት አድርጌ ነው ላቂ የምችለው በስትክክል ይህም ኪራዝ የት እንዳለች ሚኔ የት እንደወሰደቻት የሚለውን ነው ማወቅ የሚፈልገው። ቱርካን ለሚኔ እንደሰጠቻት አሁን ራሱን አሳምኖት ይገኛል። ከዛም በኋላ በቀጥታ ወደ ክፍሉ እየመጣ ነው። ቱርካን ተዘናግታለች። ቱርካን ተዘናግታ ከዚህ ቀደም ሚኔ የሰጠቻት የቢዝነስ ካርድ ቦርሳ ውስጥ ነበረ፣ ወጥቶ ጫፉ ላይ ተቀምጧል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።